ሰላም ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት ናችሁ? በያላችሁበት ሰላማችሁ የተትረፈረፈ ይሁንልኝ። እንዴት ናችሁ? መምህር ሙሴ ነኝ። እንግዲህ በተደጋጋሚ ቪዲዮ አልለቅም። አንዳንድ አስፈላጊ ነገር ሲኖር ነው ቪዲዮ የምለቀው። ትንሽ ጊዜ ማጣለሁ። ያው አንዳንድ ደስ የማይሉኝ ነገር ሲኖር ግን ትንሽ ለማስተማር ብዬ ቪዲዮ ለቃለሁ። ማለት ሁላችንም እንደምናውቀው በዚህ ሳምንት አነጋጋሪ የሆነው ወንድማችን የቲክቶክ አዋርድ ተሸላሚ አዶናይ ነው። ስለ ሁሉም ስኬቱ ጥሩ ነው፣ አለማዊ ነው። በአለማዊ ስራው ደግሞ ጥሩ ስራ እየሰራ ነው። በዛውም ትንሽ የነፍስ ስራም እየሰራ ነው፣ በደግነቱ ማለት ነው። ብፁዕ ቅዱስ እንደሆነ አድርገው ግን አንዳንዶች የማይገባውን ነገር ለሱ የማይገባ ነገር የማይመጥኑ ነገር ከቤተ ክርስቲያናችን አንዳንዶች እንጃ እኔ ምንም አልገባኝም። ርካሽ ተወዳጅነት ለማግኘት ነው ወይ ምንድነው? ለራሳቸው ይሁን ግን ትልቅ ሆነው እያሉ ራሳቸው ብዙ ነገር እያወቁ የቤተ ክርስቲያን ሊቅ እየተባሉ በእንደዚህ አይነት ቪዲዮ ሲመጡ ብዙም ስላልተመቸኝ ነው ማለት ነው። ግልጽ ለማድረግ ምንድነው በቅዱስ ያሬድ ዜማ እሱን ለማወደስ ለመኮረት መርጌታ ነው መልእክቱም እንድታደርሱልኝ በዚህ አጋጣሚ ጥሬን አቀርባለሁ። ማለት እንዲማሩበት ድጋሚ እንደዚህ አይነት ስራ እንዳይሰሩ። ብዙ ጊዜ እንደዚህ አይነት ሰማለሁ። አንድ በአክሱም ላይ ደብረጽዮንን ሲያሞግስ ሰምቻለሁ በወረብ አብይም ፓርላማ ላይ አንድ መርጌታ ነኝ ባይ አብይም በወረብ ሲያሞግስ አይቻለሁ። ግን ይህ ነገር ስህተት ነው። ኢታሃው ቅዱሳት ተለከለዋል። ምን ስለሆነ ነው? እነዚህ እኮ የዓለም መሪዎች ናቸው። የዓለም መሪዎች ናቸው። ከሃይማኖት የራቁ ናቸው። በተለይ ከዚህ ከኢህአዴግ በኋላ ያሉ መሪዎች ከሃይማኖት የተላቀቁ ናቸው። ድሮ በብሉይ ኪዳን እነ ዳዊት እነ ሰሎሞን በሀገራችንም እና አፄ ናኦድ አንዳንዶች ከቤተ ክርስቲያን ጋር እና አብርሃው አጽብሃ ከሃይማኖት ጋር የተያያዘ ስራ የሚሰሩ ነገስታት ነበሩ። ለነሱ ክብር ስለሚገባ ቤተ ክርስቲያን የሚገባቸውን ክብር ሰጥታቸዋለች። እና አፄ ናኦድ መልካ ኢየሱስ መልካ ማርያም የደረሱ አሉ እና ሃይማኖታችንን እንዲጎላ ያደረጉ ቅዱሳን አባቶች ነገስታት ነበሩ። በአሁኑ ሰዓት ግን እንደዚህ አይነት የለም። ራሱ ኢህአዴግ መንግስት ከሃይማኖት ጣልቃ ይግባ፣ ሃይማኖት ከመንግስት ጣልቃ አይግባ ብሎ በህገ መንግስቱ የየራሱ መንገድ አስይዞታል። እንዲህ ከሆነ ለምንድን ነው ቤተ ክርስቲያን ለቅዱሳን ኢታሃው ቅዱሳት ለከለዋት በወንጌልም ተጽፏል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሳምራዊቷ ነግሯታል ማለት ነው። እና እንዲህ ከሆነ ለምንድን ነው እንደዚህ አይነት ርካሽ ስራ የምንሰራው? ይህ ደግሞ ይህ ወረብ ለቅዱስ ሚካኤል ዓመት በዓል ህዳር የሚባል ነው ማለት ነው። ይሄ በዚህ ሳምንት አዶናይ የሚለውን አዶናይ ሲለው የነበረ ማለት ሚካኤል ለመላእክት መኑ ከማከለ ይህ እስመ ለዓለም ለቅዱስ ሚካኤል ዓመታዊ በዓል ለመላእክት አለቃ ለሆነ ማለት ነው። ወይም ደግሞ በሰማያት ኃይላት በሚባሉ መላእክት ለተሾመው ለገናናው መልአክ የተዘመረለት ዝማሬ የተሰጠው ዜማ ነው። ከሊቃውንት ከድጓ አውጥተው ያዘጋጁት ህዳር 12 የቅዱስ ሚካኤል በዓል የሚባል እስመ ለዓለም በሚባል እስመ ለዓለም ይባላል። ለቅዱስ ሚካኤል የተዘጋጀ ዜማ ነው። ይሄ አውጥቶ
ትናንት የመጣ ቲክቶከር ትናንት ለመጣ ቲክቶከር አውጥተህ ማሞገስ ለምንድን ነው? የራስ ዜማ እኛ እንግዲህ ወደነዋል፣ እናዜምለታለን፣ እንዘፍንለታለን ወይም ደግሞ ወረብ እናደርግለታለን የምትሉ ከሆነም የራሳችሁ ዜማ አውጥታችሁ፣ ይህ የቤተ ክርስቲያን ሀብት ነው። የቤተ ክርስቲያን ነው። አንድ ሰው በአንድ ሰው ፈቃድ የሚሆንም አይደለም። ስለዚህ ቤተ ክርስቲያናችን ግን እንደዚህ አይነት ስራ የሚሰሩትን ሰዎች ስራቸውን ተቀባይነት የላቸውም። ቤተ ክርስቲያን አትቀበለውም፣ በፍጹም ትኮንነዋለች። እኔም እንደ አንድ ቤተ ክርስቲያን መምህር ወይም ደግሞ እንደ አንድ የቤተ ክርስቲያን አገልጋይ ይህንን ነገር እቃወመዋለሁ፣ እንቃወማለን። ልጁ ምንም አላደረገም። ልጁ ስራውን እየሰራ ነው። እንዲሁም ጥሩ በጎ ስራዎችን እየታዩለት ነው እና ስራዎችን ማበረታታት ይቻላል። ስራዎችን ማበረታታት ይቻላል። በምን መንገድ? በእንደዚህ አይነት መንገድ አይደለም፣ በሌላ መንገድ የቤተ ክርስቲያን ክብር አውጥተን በመስጠት ሳይሆን ምንድነው እንዲው ትንሽ አናስም። ልጁ እንኳ በአፉ ቢናገርም እንዲህ ነበርኩኝ አሁን ግን ወጥቻለሁ። ጥሩ ብዙ ወጣቶችም ጥሩ ነገር እያስተማረ ነው። ሰው ወድቆ እንደማይቀር ያው አዳማዊ ወድቆ መነሳት አዳማዊ ነው፣ ወድቆ መቅረት ሰይጣናዊ ነው። አዳም ወድቀዋል ተነስተዋል ብሎ በውድቀት ላይ በጥፋት ላይ ያሉትን ወገኖቻችንን ከጥፋት ድነው ብዙ ነገር መስራት እንደሚችሉ መነሳት እንደሚቻል እያስተማረ ነው። ብዙ ወጣቶችን እያስተማረ ነው፣ እያገዘ ነው፣ ደግ ነው፣ ርህሩህ ነው። ነገር ግን እንዲህ ስለሆነ የቤተ ክርስቲያን ለቅዱሳን ብቻ ወይም ደግሞ ለበቁ መላእክትም ሆነ ቅዱሳንም ሆነ የሚሰጥ ክብር ለሱ አውጥተን እንሰጣለን ማለት አይደለምና ወንድሜ ወይም ደግሞ አባቴም ሊሆኑ ይችላሉ። ጎበዝ ኖት፣ ድምጾት ለስለስ ያለ አዋቂ የዜማ አዋቂ ኖት። ነገር ግን አሁን ይችን ትንሽ ስለተሳሳቱ ብዙ ለመተቸት ሳይሆን ከስተትዎ ተመልሰው ተምረው ለቤተ ክርስቲያን ያው እንደ ወትረው እንዲያገለግሏት በሚገባ እንዲሄዱ ነው። ይህንን ምክር ለመስጠት ነው። ወንድሞቼ ተከታዮቼ ከሁሉም እንዲደርስ የሚደረገውንም ሁሉ አድርጉ። በዩቲዩብም ለቀዋለሁ፣ እንደምታውቁት በፌስቡክም ለቀዋለሁ፣ በቲክቶክም ለቀዋለሁና ይህንን እንደዚህ አይነት አንደኛ ይህ መልእክት የላኩበት ምክንያት አንደኛ ምንድነው ሌሎች እንደዚህ አይነት ተመሳሳይ ስራ እንዳይሰሩ እሳቸውም ተምረውበት በሌላ ጊዜ እንዲህ አይነት ስራ እንዳይሰሩ ለማለት ነው። አመሰግናለሁ። እግዚአብሔር ከሁላችንም ጋር ይሁን።